መሐላ ክፍል 1። ታሪኩ የሚጀምረው በናዝና በኤንጀላ የልጅነት ትዝታ ነው። ናዝ በሀብት ተንቀባራና የፈለገችውን ሁሉ አግኝታ ያደገች ልጅ ስትሆን ኤንጀላ ደግሞ በናዝ ቤት ውስጥ የቤት ሰራተኛ በሆነችው አክስቷ እቅፍ ስር የምትኖር ወላጅ አልባ ልጅ ነች። ገና ከልጅነታቸው ጀምሮ ናዝ ኤንጀላን እንደ ሰው ሳይሆን እንደ የግል ንብረቷ ትቆጥራት ነበር። ኤንጀላም ለናዝ ፍላጎት እንድትገዛ ተደርጋ ነው ያደገችው። ናዝ በልጅነቷ ኤንጀላን ጃፓን እያለች በመጥራት የተለያዩ ትዕዛዞችን ትሰጣት ነበረ። እንዲያውም እኔ የምልሽን ካላደረግሽ ጸጉርሽን ነው የምነጨው እያለች ስታስፈራራት በትዕይንቱ ይታያል። ከዓመታት በኋላ ልጆቿ አድገዋል። ናዝ ያው የልጅነቷ ቅብጠቷና ትዕቢቷ ሳይለወጥ ለትልቅነት ስትበቃ ኤንጀላም የናዝ ጥላና የቅርብ አጋዥ ሆና ቀጥላለች። ናዝ በእናትና በአባቷ ቤት ውስጥ ሚስጥራዊ የፍቅር ህይወትን ትመራለች። የተለያዩ ወንዶችን እያመጣች ታሳድራለች። ይህ ብቻ ግን በቂ አይደለም። በጠዋት ወንዶቹን ቤተሰቦቿ ሳያዩ በሚስጥር የማስወጣትና ለናዝ ቁርስ የማቅረብ ኃላፊነት የኤንጀላ ነው። በዚህ ቤት ውስጥ የኤንጀላ አክስት ቁጡና የቤት ሰራተኞች አለቃ ስትሆን የምታሳድጋት ኤንጀላን ጨምሮ ሁሉም ሰራተኞች በፍርሃት ይገዙላታል። በአንዱ ቀን ኤንጀላ ለናዝ ቁርስ እያቀረበች ሳለ የናዝ አብሮ አደግ ሜቴ ስልክ ይደውላል። ናዝ ግን ስልኩን ከማንሳት ይልቅ አሹፋ ዝም ትላለች። ሜቴና ናዝ ገና ልጆች እያሉ ነው አንድ ሚስጥራዊ ክስተት በመካከላቸው የተፈጠረው። ይህ ክስተት ናዝን ክፉኛ ያሳፈረና የጎዳ በመሆኑ የቤተሰቡን ክብር ለመጠበቅ ሲባል ሜቴ ሲያድግ ናዝን እንዲያገባ በቤተሰቦቿ ቃል ተግባብተዋል። ሜቴ አሁን ላይ በለንደን ቆይቶ ወደ ቱርክ ሊመለስ ነው። እሱ በብዙ ሴቶች የሚወደድ መልካም ሰው ሆኗል። ይህ በሴቶች መወደዱ ኩራቱን ከፍ አድርጎታል። ማንንም ሴት በእጁ ማስገባት እንደሚችልም ያምናል። ከለንደን ወደ ቱርክ ሲመለስ በአውሮፕላን ከአጠገቡ ተቀምጣ የነበረችው ተሳፋሪ በፍቅር ስትመለከተውና ስልክ ቁጥሩን ስትጠይቀው እንኳን ትኩረት ሳይሰጣት እምቢ ብሎ ያልፋል። ኤንጀላ ለሜቴ የቆየና ጥልቅ የሆነ ስሜት አላት። ምክንያቱም በልጅነቷ ወላጅ አልባ ሆና በሰራተኝነት ስታድግ ሜቴ ወደ ቤት ሲመጣ ከሌሎች ሀብታም ልጆች በተለየ መልኩ ያቀርባትና ያጫውታት ነበር። ያኔ ናዝ ሁለቱን አብራ ስታያቸው እቺ ወላጅ አልባ ልጅ ናት፣ ከሷ ጋር መጫወት የለብህም እያለች ሜቴን ይዘው ትሄድ ነበር። በናዝ ቤት ውስጥ ቤተሰቡ ተሰብስቦ ቁርስ እየበላ ሳለ የሜቴ የመመለስ ዜና ይሰማል። በዚህ ሰዓት ናዝ በድንጋጤና በደስታ ስሜት ተውጣ ራሷን ስታ ትወድቃለች። ምንም እንኳን ከሌሎች ወንዶች ጋር የፍቅር ግንኙነትን ብታሳልፍ ለሜቴ ግን ልዩ የፍቅር ስሜትና የክብር ጥያቄም አለባት። የሜቴን መምጣት የሰማችው ኤንጀላም ልቧ በከፍተኛ ሁኔታ ተረብሿል። ናዝ ራሷን ከመሳት በነቃሽ ጊዜ ኤንጀላን ይዛ ወደ መኝታ ክፍሏ ትገባለች። በሜቴ መምጣት እጅግ እንደተደሰተች እየነገረቻት በአስቸኳይ የውበት ባለሙያዎች እንዲጠሩ ታዛለች። ሜቴ ሲያገኛት ፍጹም ውብ ሆና ለመታየት ትፈልጋለች። የምትፈልገውን አይነት ልብስ በቁም ሳጥኗ ስላላገኘችም ከዚህ በፊት እንዲስተካከል የተሰጠውን ቀይ ልብስ ኤንጀላ በአስቸኳይ እንድታመጣላት በማዘዝ ትልካታለች። የዛሬው ክፍል ይህንን ይመስላል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።